ዛሬ በጎዶልያስ በፌመስ ላክስ ፒዛ እናበስላለን። ምንድነው የምናደርገው? ፒዛውን የፈለግነው እዚህ ጋር መደርደሪያ አለ። እቺኛዋን እንደዚህ እናስገባታለን። ከዛ የውስጠኛውን ለማስጀመር ስንፈልግ በእነዚህ በሁለቱ መሃል ሁለት ጊዜ እንነካታለን። ከዛ ቴምፕሬቸሯን ስንት ነው የምናደርጋት? ለፒዛ ከሆነ የራሱ ቴምፕሬቸር አለው። ለአሳ ከሆነ፣ ለዶሮ ከሆነ፣ ለስጋ ከሆነ የራሱ ቴምፕሬቸር አለው። አሁን ግን የምናበስለው ፒዛ ስለሆነ 220 ዲግሪ ሴንቲግሬድ እናረጋታለን። እቺኛዋን ካበራናት በኋላ እቺን የፕላስ ምልክት ብቻ እየነካን እንደምንፈልገው ደቂቃ እንጨምራለን። ከዛ 30 ላይ እናረጋዋለን። ያው 26 ይላል 30 ላይ እናረጋዋለን። እቺኛዋ ፒዛ እስከምትበስል ድረስ ግን ስለ ፌመስ ላክስ በደንብ አድርጌ ላስረዳችሁ። ይሄ ፌመስ ላክስ ሳይዝ 60 በ60 ነው። ወር ላይ ደግሞ 90 ነው። እንዲሁም ደግሞ ሙሉ ለሙሉ እንደምታዩት ስቴንለስ ስቲል ስለሆነ ረጅም ጊዜ ምንጠቀምባት እንኳን በፍጹም መዛግና መበላሸት የሚባል ነገር አያሳስብም ማለት ነው። እንዲሁም ደግሞ የተለያዩ ነገሮች ከፈሰሰብን በኋላ በቀላሉ ምንድነው መጸዳት ይችላል ስቴንለስ ስቲል ስለሆነ ማለት ነው። እዚህ ጋር ሁለቱም የምናያቸው 1000 ዋት ናቸው። እነዚህ ደግሞ ትላልቆቹ ደግሞ 1500 ዋቶች ናቸው ማለት ነው። ከዚህ በተጨማሪ ደግሞ እዚህ ውስጥ እንደምናየው የፊት ለፊቱም እንዲሁም ደግሞ ከጀርባም ሁለት ግላስ ስላለው ሁለቱም ግላሶች ደግሞ ቴምበርድ ግላስ ስለሆኑ በከፍተኛ ሙቀት በፍጹም መበላሸትና መሰበር የሚባል ነገር አይታሰብም ማለት ነው። እንዲሁም ደግሞ በጣም ላጠቃቀም ቀላል ናቸው። 1 2 3 4 የምናያቸው እነዚህ አራቱ የላይኛውን ኮንትሮል ለማድረግ ይጠቅሙናል። እንዲሁም ደግሞ ከሱ በተጨማሪ እነዚህ የምናያቸው ደግሞ ከዚህ በመልስ ያሉት ደግሞ የውስጠኛውን ኮንትሮል ለማድረግ ይጠቅመናል ማለት ነው። ይሄ እንግዲህ ዲጂታል ታይመር ስለሆነ እንደምንፈልገው አላርም ሰተን ሲጨርስ ራሱ ማጥፋት ይችላል። እንዲሁም ደግሞ እዚህ ጋር ቴምፕሬቸር ኮንትሮለር አለው። እቺ ደግሞ እስከ 350 ድረስ ስለምትሄድልን እንደምንፈልገው እየጨመርንና እየቀነሰን መጠቀም እንችላለን ማለት ነው። ይሄኛው ደግሞ የላይኛውን የታችኛውን እንደምንፈልገው ማብሰል ይችላል ማለት ነው። ከዚህ በተጨማሪ ደግሞ ግሪል እያደረገ እንዲያሽከረክር የምንፈልግ ከሆነ እቺኛዋን ብቻ በመንካት ግሪል እያደረገ ማሽከርከር ይችላል። ከዚህም በላይ ደግሞ ቁመቱ ከፍ እንዲልልን ከምንፈልግ ከሆነ የራሱ የሆነ ፕላስቲክ እግር ስላለው አራቱም ላይ ገጥመን መጠቀም እንችላለን። እሱም ብቻ አይደለም ደግሞ ለጥንቃቄ ብለው ፌመስ ላክስ ብሬከር ከራሱ ጋር ከፌመስ ላክስ ጋር ስለሚመጣ በብሬከር አድርገን መጠቀም እንችላለን ማለት ነው። ይሄ ፌመስ ላክስ እንግዲህ ሳይዙ ቅድም እንደነገርኳችሁ 60 በ60 ነው። ወር ላይ ደግሞ ቁመቱ 90 ነው። ስለዚህ ለመካከለኛ ቤት፣ ለትልቅ ቤት እንዲሁም ደግሞ ለተለያዩ አይነት ስራዎች መዋል ይችላል። 2 ዓመት ደግሞ የካምፓኒ ዋስትና አለው። ከዛም በኋላ ደግሞ ቢበላሽብን እንደምንፈልገው ስፔር ፓርትን ማግኘት እንችላለን ማለት ነው። ፒዛ፣ ላዛኛ የፈለግነውን ነገር መስራት እንችላለን። ምክንያቱም 2 ፓትራዎች አሉት። እነዛ 2 ፓትራዎች ዝርግ ናቸው። እነዛ ሁለቱም ደግሞ ስቴንለስ ስቲል ስለሆኑ ረጅም ጊዜ እንኳን ብንጠቀምበት በፍጹም መበላሸት የሚባል ነገር አይታስብም ማለት ነው። ግሪል ማድረጊያም ስላለው ፊሽ እና የተለያዩ ነገሮችን እየተሽከረከረ ማብሰል ይችላል ማለት ነው። ይሄ ፌመስ ላክስ ዋጋው 54000 ብር ብቻ ነው። ይሄኛው ደግሞ ተወደደብኝ የምትሉ ከሆነ ራሱን ሙሉ ይሄኛውን መስራት የሚችል ሚኒ ኦቨንን አሳያቸዋለሁ ማለት ነው። የቅድሙን ራሱን ፒዛ በዚህኛው ሚኒ ኦቨን ማብሰል ትችላላችሁ። ምክንያቱም ይሄ ሚኒ ኦቨን እዚህ ጋር እንደምታዩት የራሱ የሆነ ዝርግ ፓትራ አለው። እዚህ ዝርግ ፓትራው ላይ ፒዛ፣ ላዛኛ፣ ፓስታ፣ ፍሩን የተለያዩ ነገሮችን ማብሰል ትችላላችሁ። ከስም በተጨማሪ ደግሞ እንደዚህ አይነት ክብ ፓትራ ስላለው እዚህኛው ላይ ዳቦ፣ ኬክ የተለያዩ ነገሮችን እንዳቅሙ መስራት ይችላል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምታዩት ዝርግ የሆነ ግሪል ማድረጊያ ስላለው እዚህኛው ላይ ስጋ የተለያዩ ነገሮችን እያበሰላችሁ መጠቀም ትችላላችሁ። እሱ ብቻ አይደለም እንደ ቅድሙ ሁላ አሳ፣ ዶሮ የተለያዩ ነገሮችን ደግሞ መስራት ከፈለጋችሁ በዚህኛው ግሪል ማድረጊያ እየተሽከረከረ እንደ ልብ ማብሰል ይችላል ማለት ነው። ይሄኛውም እንግዲህ የራሱ ታይመር አለው፣ ቴምፕሬቸር ኮንትሮል አለው። እንዲሁም ደግሞ የላይኛውንም የታችኛውንም እንደምፈልጉ የምታዙበት የራሱ ኮንትሮል ሲስተም አለው። እነዚህ ሶስቱንም ብቻ በመጠቀም የውስጠኛውን መጠቀም ትችላላችሁ ማለት ነው። እዚህ ጋር ታችኛው ላይ የምታዩት 1500 ዋት ኮይል አለው የታችኛው፣ የላይኛው ደግሞ 2000 ዋት አለው። ስለዚህ የምትፈልጉትን ነገር በደንብ አድርጎ ማብሰል ይችላል ማለት ነው። ከሱ በተጨማሪ ደግሞ ምንድነው እዚህ ጋር እንደምታዩት ታይመር ስላለው ልክ ሲጨርስ እንደቅድሙ ሁሉ ራሱ አላርም አሰምቶ መጥፋት ይችላል ማለት ነው። ከዚህ በተጨማሪ ደግሞ የራሱ የሆነ እዚህ ጋር ጎን ላይ እንደምታዩት ፋን ስላለው የታችኛው በጣም በስሎ ሌላኛው የማይበስልበት ምንም ምክንያት አይኖርም። ምክንያቱም ፋኑ ሂቱን ዲስትሪቢዩት የሚያደርገው እኩል በሆነ ሁኔታ ስለሆነ ሁለቱም የላይኛውም የታችኛውም በተመሳሳይ ጊዜ መብሰል ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምታዩት የላይኛውን ስቶቭ ኮንትሮል ማድረግ ትችላላችሁ። ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል። ሁለቱንም በአንድ ላይ ማብራት ትችላላችሁ። እንዲሁም ደግሞ የትልቁን ወይም ደግሞ 1500 ዋቱን ለብቻ 1000 ዋቱን ደግሞ ለብቻ ማብራት ትችላላችሁ። ይሄኛው ዋጋው 24000 ብር ብቻ ነው ከነፃ ዴሊቨሪ ጋር። ሁለቱንም ያላችሁበት ቦታ ድረስ እናደርስላችኋለን።
የኔን ሙያ እንግዲህ የሚያውቅ ያውቀዋል። ነገር ግን እድሜ ለፌመስ ላክስ ይሄን የመሰለ ፒዛ አብስሎ ሰጥቶኛል። እናንተም ይሄን የመሰለ ፒዛ የተለያዩ ነገሮች ኬኮችን፣ እንዲሁም ደግሞ ፓስታፍኖችን መስራት ከፈለጋችሁ የተለያዩ ኦቨኖች እንዲሁም ደግሞ የዳቦ ምጣዶች እኛ ጋር ማግኘት ትችላላችሁ። ሮዳስ ኤሌክትሮኒክሶች ነን። ማንኛውም የኤሌክትሮኒክስ እቃዎችን ከፈለጋችሁ በ0960 31 81 81 በመስመር ስልካችን 0116597020 ማግኘት ትችላሉ። እንዲሁም ደግሞ በአካል መታችሁ መጎብኘት ለምትፈልጉን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከተማ ላይ የምንገኛለን። እናመሰግናለን።